ነው he's my love I love ኢሳያስ ምንስ ብሎ ተናገረ? እግዚአብሔር እንደሚያቀው ውስጤ እንደሚያቀው እኔ እንደማቀው ሴት ይሆናል አላቃትም ልጆቼን እንሰኝ ኢሱ እኔ ነው አላውቃትም ያልክ ኢሱ እኔን አታውቀኝ ስለ ወንድማችን ኢሳያስ እንዲሁም ስለ እህታችን ስለ በፊት ህይወታቸው ማስረጃ የፎቶም ሆነ የቪዲዮ ኢሳያስም አርቲስት ዘቢባም በተገኙበት መች ለማምጣት ወሰነች። አነገልንገር አንተ አታውቀኝ ማለት ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀርህ አንተም ዘቢባም ኑ ወንድማችን ኢሳያስም ወደ ኢትዮጵያ እንዴት ሊመጣ ቻለ? ፖሊስ ነው ወረቀት አለመኖሩ። አርቲስት ዘቢባስ በዚህ ጉዳይ ምን አይነት ምላሽ ሰጠች? ይህ ጉዳይ መቋጫ ያገኝ ይሆን? አብረን የምናየው ይሆናል። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። ጋድ ብለስ ወደ አሜሪካ። ቪዲዮ ጀምሯል። በርጋታ ሰላም ጤና ይስጥልን። እንደምን አላችሁልን? ሰላም ብለናል፣ እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጃይብ ከሚያሰኙ እንዲሁም ጉድ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ምስለ ክስተቱን እኔ ይዤላችሁ የምቀርበው እኔ ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩና ስንሷ ጣፍጦ ከሽኑ ወገቡ ሲጎብጥ ድረስ ኤዲት አድርጎ ለእናንተ የሚያቀርበላችሁ ግስ የግስላው የማር ወለላው አንድ ላይ በመሆን ነው። እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ ምንም አይነት ቼክ አንቀበልም፣ እንዲሁም ምንም አይነት ማስያዣ አንፈልግም። እኛ ጋር የሚሰራው የሰብስክራይብ በተኗን መንካት፣ የደወል ምልክቷን ቤተሰብ ለመሆን መንካት፣ የላይክ ምልክቷን ለማስፈንጠሪያ እንዲሁም ለሌሎች እንዲደርስ መንካት፣ ኮሜንት ሴክሽን ላይ መታችሁ ፍቅራችሁ መግለጽ። በቃ ይሄ ነው የምፈልገው። ሀሳብ አስተያየት ካላችሁ በውስጥ መስመር መላክ ይችላሉ። ኤግዛክትሊ የሶሻል ሚዲያ ሊንኮቻችን እየገባችሁ ማድረስ ትችላላችሁ። ኢትዮጵያ እንዴት አደረች፣ ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ የሚለውን ሰብሰብ አድርገን ከእናንተ ለእናንተ ይዘንላችሁ ቀርበናል። ኢትዮጵያ ውስጥ የምትገኙ ውድ ተመልካቾቻችን፣ ቤተሰቦቻችን የተለመደችዋን ቪፒኤን በማብራት የማያቋርጥ እገዛችሁ እንድታደርጉልን ስንል በአክብሮት እንጠይቃለን። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ። ዛሬ እንግዲህ ከመደበኛው ፕሮግራማችን በተለየ በመጠኑም በአይነቱም በሁኔታውም ለየት ያለ የጥንዶችን ታሪክ ይዤላችሁ የመጣሁት እስከ ፕሮግራማችን መጨረሻ ድረስ በትዕግስት እንድትከታተሉን ስንል በትህትና እጠይቃለሁ። ሰሞኑን እንግዲህ በሶሻል ሚዲያ ላይ ሲራገብ የነበረውን የአርቲስት ዘቢባ እንዲሁም የባለቤቷን የኢሳያስን ጉዳይ እንዲሁም ከሌላ እህታችን ጋር ያለውን ሹክቻ ሰምታችኋል ብዬ አስባለሁ። እናም በዚህኛው ቪዲዮአችን ላይ ጥልቅ ዳሰሳ እናደርግበትና ለህብረተሰቡ ግልጽ የሆነ ኢንፎርሜሽን ለመስጠት እንሞክራለን። በነገራችን ላይ ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ ጉዳዩ እንዴት ሊነሳ ቻለ? ይህን ጉዳይ አስመልክቶ ከዛሬ ባለሳሳት 2 ዓመት በፊት ምንወዳት አርቲስት ዘቢባ ገራገራን ተልጀራዳ ወደ ነፍስ ነገር ገራገራን ተልጀራዳ ወደ ነፍስ ነገር ገራገር ቶሎ ንገረኝ። እና እቺ እህታችን በአጋጣሚ ከአንድ መልካም ሰው ጋር በትዳር ትወዳጃለች። እሺ በስተኋላ ይህ ጉዳይ እያመራ ልጅ ወደ መውለድ ፍሬ ወደ ማፍራት እንዲሁም ቤተሰቡን ወደ ደማቅ ፍቅር ይቀይረዋል። ደስ ሲል ባልም ደከመኝ ሰለቸኝ ሳይል ለባለቤቱ ፍቅርን በመስጠት ሚስትም እሰየው አምጣው ባሌ በማለት በመቀበል ልጅ ሰጥታው እሱም ፍቅር ሰጥቶ አንድ ላይ በመኖር ሳሉ በፍቅር አንቺ ትበስ አንተ ትበስ እያሉ በሚኖርበት ሰዓት በስተመሃል አንተ በስብስ የሚያስብል ጉዳይ ይዛ አንድ እህታችን ብቅ አለች። እሺ ጉዳዩ ምንድነው? ያገባሽው ባል ለማስታወስ ያክል ኢሳያስ ይባላል። ያው እሷ ስትጠራው ዘቢቦዬ ገራገር አትለውም። እሱ የኔ መሰለ ወርቅ ባል አባቴ ነው መስለው አንተ ጅል የዝንተኒ ወፈፊ እና ይቅርታ ከሪትም አስወጣኝ። ይህ ኢሱዬ የተባለው ባለቤትሽ የኔ ቀድሞ ባለቤት ነው። ከኔ ጋር በፍቅር አብረን አሳልፈናል። ኧረ እንደውም ቫለንታይን ዴይን በቀይትን አሸብርቀን አሳልፈናል። ጠለቅ ያለ እዚህ ላይ ሶሻል ሚዲያ ላይ ማምጣት የማንችላቸውን የፍቅር ጊዜያትን አሳልፈናል በማለት ሶሻል ሚዲያ ላይ ትመጣለች። እስቲ ከሷ አንደበት እንስማው። ምንድን ነው የሚባለው? አንተ ግን እውነት በጣም ወረኛ ነህ። ስራዚ ነው ስራዚ አይደለም። እኔ እዚህ ለመፍረድ አይደለም፣ ቁም ነገር ነው። ጨርሶ እኮ እንደዛ የምትጮህ ሰውዬ ድምጽ ጠፋ። ወደ ቪዲዮ እንመለስ። እሱ ሲጀምር ወፈፌ ነው፣ ተውት። ፍቅረኛዬ ነው he's my love I love before እንደ ዛሬ ሳይሆን እርግጥ ነው ያደረገው ክደት አናደኝ። እናም እቺ እህታችን ከዚህ ቀደም የገዛህልኝ ቬሎ በዚህ ቬሎ ልንጋባ እንደነበር ረስተዋል ወይ? ዘነጋው ሆይ? ካሳለፍናቸው የፍቅር
በጾም ጊዜያት ውስጥ ይሄኛው አንደኛው ነው ብላ ከነቬሎዋ ነው የወጣችው። በነገራችን ላይ እቺ እህታችን ያልተነገረ ሌላኛው ታሪክ አላት። እቺ እንስታችን ተጋብታ በምትኖርበት ሰዓት የገዛ ባለቤቷ በድንገት ህይወቱ ያልፋል። ሲያልፍ ባሏን አስቀብራ ከጊዜ ወደ ጊዜው ውጭ ሀገር እንደምታወቀው የመቃብር ክፍያ ምናምን የሚባል ነገር አለ። እሱን ክፍያ እየበዛባት ሲመጣ ባሏን አቃጥለው አመዱን እቤት ውስጥ ይዘው መታለች እና በቁም እያለ ቺት አድርጎብኛልና አሁን አመዱ ላይ እየተፋው በቁም ያቃጠለኝን እኔ ከሞተ በኋላ አቃጥየው ቤቴ ውስጥ ቁጭ አድርጌዋለሁ ብላ ወጣ ነበር። ጋድ ብለስ አሜሪካ፣ ጋዱ ሰደኝ አሜሪካ እንዴ ምን አገባ? ጋድ ብለስ ኢትዮጵያ፣ ጋድ ብለስ ኢትዮጵያ። ይሄን ውጪና አልቀበርኩት። አመዱን ለወንድሙ ልሰጥ ነበር። ትንሽ እሱ ዘመናዊ ስለሆነ እስር ቤት ነው ያለው። እሱ ልጅ ባለፈው ከድሬዳዋ ስመጣ ይዤው መጣ። ድሬዳዋ ሰው አይደለም ሌላ ክፍለ ሀገር ይዤው መጥቻለሁ። ይሄ አመዱ የሱ አመድ ቺት ስላረገብኝ ሴቶችን ወንዶችን ሳይ እየመጣው ይሄ የሱ አመድ ትፈልጊዋለሽ? ትቀሚዋለሽ? ምን እንደማደርገው ታውቂያለሽ? እያልኩ ተፋበታለሁ እንደዚህ ያውነ እንደዚህ አየሽ የሱ አመድ እያልኩ ተፋበታለሁ። ኢዳይመን ዳዳ የሚባለውን ፕሬዝዳንት ታውቃለሽ? ያ በፖለቲካ የመጡትን ሰዎች አንገታቸውን ቆርጦ ፍሪጅ ውስጥ አድርጎ ጧጧ ሲነሳ ይደነፋባቸዋል። እኔ ደግሞ እንደዛ ልደነፋበትና የሚጠይቀኝ ሰው ካለ መጥቶ ይጠይቀኝ። እስቲ እኔና አንተ ልቃን አንተ ነኝ ላይ ቺት ያረከው ይሄን የመሰለ ብሬን ለስንት ሴት ሰጠ ማለት ነው። የት ነው ያለው ላልሽው ይሄውና ዱቄቱ ትፈልጊዋለሽ? ጭራሽ ድምጽ ጠፋ። ኮረባክ ጮክ በል እንዴ! እና የአርቲስቷ የዘቢባ ባለቤት ወንድማችን ኢሱ ይሄንን ነገር እንደቀላል አይቶት ነበረ። ኋላ ላይ ጥያቄዎች እየበዙ ሲመጡ በግራም በቀኝም የተለያዩ ጥያቄዎች ሲዘነዘሩበት ሐሳብ ለመስጠት ተገዷል። ሐሳብ ምን አለ? ምንስ ለህብረተሰቡ አስተላለፈ የሚለውን እስቲ እባካችሁ ይቅርታ ማንሳት ያለብኝ ስልክ ሆኖ ነው። ሄሎ ጋሽኑጌ እንዴት ነዎት? ክብሩ ይስፋ ጤናዎት ሁሉ ሰላም ነው? አጋጣሚ ቀረጻ ላይ ሆኜ ነው። አይ ምችል እንኳን አይመስለኝም። ነገር ግን ከእርሶ ሁኔታ አንጻር ስረዳ ጉዳዩ አንገብጋቢ እንደሆነ ስለገባኝ ግድ የሎትም እኔ ከምጠፋ ቀድሜ ከዚህ ልጥፋ አይሻልም? ኧረ አሁን ሄዳለሁ። አሁን ኑግዬ አይቆጡ። ያኔ ዛቱብኝና ሊገሉኝ የሞከሩት ይበቃል። እሺ እኔ አባት ይሄው ልጅ ታዛዥ ነው። እሺ ይቅርታ የኑጌ ጉዳይ ሆኖብኝ ነው። የዘቢባና የባለቤቷን እንዲሁም የሌላኛው እህታችንን ጉዳይ ተመልሰን እንመጣበታለን። የኑጌ ጉዳይ ስለሆነብኝ ነው ተመልሼ ልምጣ። ግድ የላችሁ አብራችሁ ቆዩ። ናው አንተ ወጣ እኔ ደረስኩ እኮ እዛ ታፋቷን አንተ አትንቀልቀል። ስማ አሁን ሄደህ ስልኳን ተቀብለህ ትመጣለህ። ከተሳካ ወደለም ግራ ጎንህን አገኘህ ማለት አይደለም። ከቤቴ ውልቅ ትልልኛለህ እንዴ? እኔም እድሌን ሌላ ቦታ ሞክራለሁ። አንተ ካልሆነልህ ግን እየሰማኸኝ ነው? አብረን በፍቅር እንኖራለን። አይደለም አንተ ካልሆነልህ ግን ያው ካንተ በመልክ እኔ ትንሽ ስለምሻል እኔ እድሌን ሞክራለሁ። ምን ታስባለህ? ተጫዋች እኮ ነኝ። በዚህ ግንድ ፊት ነው የምጠብሰው። ልትገባ ነው እንዴ? ይኸውልህ አሁን ደርሰሽልኝ ትዳር እንዴት እንደሚመሰረት ሌክቸር ነው በሰላም ሆነ አውራኝ ልሄድ እኮ ነው። እሺ ትዳር እንዴት እንደሚመሰረት ከአስከፋ አሳየ። ኑጌ ያላሳየህን ታሪክ እኔ ያሳያለሁ። ቆንጂት መቀመጥ ይቻላል? አመሰግናለሁ። ሴት ልጅ ብቻዋን ትሆን ዘንድ መልካም አይደለም ይባላል። ኧረ እባክህ የምር እና አልሰማሽም? ከዚህ በፊት አላውቅም ነበር።
ቆንጆ ነሽ። ከሩቅ ሳይሽ ብቻሽን እንዳትሆኚ ነው። አመሰግናለሁ። ንባብ ላይ ወይስ ስራ ላይ ነሽ? ተማሪ ነሽ? ሰራተኛ? ሰራተኛ ነኝ። ዋው አጻጻፍሽ ግን የተማሪ ነው የሚመስለው። እንዲህ የሚያጽፍ ስራ። የሪል ስቴት የሽያጭ አማካሪ ነኝ። ኧረ ሴልስ ላይ የምትሰሪው? ጓደኛህ እንዳንተ ጨዋ ስለሆነ ነው መጥቶ ያልተቀላቀለ? ኧረ አሽሙር ሆኖ ነው። ወዳኛለች። ተይው የአእምሮ እክል ስላለበት ነው። ትቼው ከጠፋው ትንሽ ችግር ስለሚፈጠር ይዤው ነው የምዞረው። አያሳዝንም? ጥሩ አድርጋል። መልካም ጓደኛ ነህ። ቴንክ ዩ። እኔም መልካም ነኝ። ሴልስ ነኝ ብለሽኝ ነበረ። ምን ነው የምንግጂው? መርካቶ ምናምን ነው ወይስ? አልሰማኝም እንዴ? የሪል ስቴት የሽያጭ አማካሪ ነኝ ብዬ ነበርኩ። አሪፍ መገጣጠም ነው። የሚገርምሽ ነገር እኔም ትንሽ እያሰብኩ ነው ሰሞኑን። ነገር ግን ትንሽ የሚያስፈሩ ነገሮች አሉ። የሲስተር ጓደኛ አንዴ እንደዚህ አይነት ነገር ተበልታ ስለሆነ እኔም ሲስተርም ትንሽ ፍራቻ ውስጥ ነን። ኧረ እባክህ ምን ገጠማችሁ እስኪ ንገረኝ። በዋናነት የሚገርምሽ ነገር እምነት፣ ይሄ በጊዜ አለማድረስ፣ በተለይ የሎኬሽን ጉዳይ ዳር ላይ ነው አብዛኛውን ጊዜ የምሰማው እና ውድ ነው እሱ። ወደ መሀል ከተማ ሲሆን ውድ ነው እና አፎርድ ከማድረግ አንጻር ነው። ቤት ነው ደግሞ ከበድ ያለ ነገር ስለሆነ እሱ ትንሽ ይቸገናል እንጂ ሀሳቡ ነበር ነው። ማን ከአከራይ ጋር ይሯሯጣል። ልክ ነህ እኮ ብዙ ሰው በጣም የሪል ስቴት ትራውማ አለበት። ግን ለምን ይመስላል እንደዛ ይሆን? እንጃ። ያው እኛ ጋር ገንዘቡና መልኩ ነው ያለው። ይሄን ነገር ኬት እናውቀዋለን ብለሽ መጀመሪያ ከየት መግዛት እንዳለበት ስለማያጣራ ነው። የድርጅቱን ባክግራውንድ ከማን ነው የምገዛው የሚለውን ሳያውቅ ነው የሚገዛው። አሁን ለምሳሌ አንድ ገዢ ከእንደዚህ ካነሳሁልሽ ነገር ውጭ ምን ሊያጣራ ይችላል? ለምሳሌ ከአንቺ ሪል ስቴት እንነሳ። አሁን ለምሳሌ ሰዎች ከኛ ድርጅት ቤት ሲገዙ ስለ ድርጅታችን መናገር የምንችለው ብዙ ነገር አለ። ከተመሰረትን 10 ዓመት ሆኖናል። 8 ፕሮጀክቶችን አስረክበናል። ከ500 በላይ የሆኑ አባወራዎችን የቤት ባለቤት አድርገናል። በጣም ብዙ ነው። ይሄ ይገርምሃል እንዴ? 1000 ሱቅና አፓርትመንቶችን ገና ልናስረክብ ነው በዚህ 6 ወር ውስጥ። አንድ ቤት ለመግዛት እንደው በአቬሬጅ ምን ያክል ብር ይሆናል? አሁን እኛ ድርጅት ውስጥ አንድ ቤት ለመግዛት ከ5.4 ሚሊዮን ብር ጀምሮ አማራጭ አለ። ምን አይነት መገጣጠም ነው? እቺንም ማኔጅ ክላታለሁ። ለዚህ ነው ሲያንከለክልኝ የመጣው። በየው ዘመኑ ቁም ነገር ሰርቶ ያውቃል። የሚገርምሽ ነገር ዛሬ ቁም ነገር ሰራ። በአንድ ድንጋይ ሁለት ወፍ። ቤቱንም እሱን እንኳን እናቴ ትቆጣኛለች። ባይሆን ቤቱን ከገዛው በኋላ ቁና ቤት ምን እሰራለሁ? መጋኛ ቢያጠናፈረኝስ? የዘንድሮ መጋኛ ደግሞ ታውቂያለሽ፣ ምህረት የለውም። አጣሞ ነው የሚያስቀምጠው። ባይሆን ወደ ጉዳያችን እንመለስ። ምን እያልከኝ ነበር? ቤቱ ስንገባ ባዶ ቤት። አይ ቁም ነገሩን። ከዚህ በላይ ቁም ነገር አለን? ለማንኛውም እሺ፣ ስለ ቤቱ ዲቴል ንገሪኝ። መሀል ከተማ የት ብገዛ ከመልኬና ከውበቴ ጋር ከዚህ ስብና ጋር የሚሄድ መሀል ከተማ የት ይሆንል? ፒያሳ፣ ቡልጋሪያ፣ አዋሬ? ቡልጋሪያ ምኑ ጋር ነው? ቡልጋሪያ አሁን እኛ እየገነባን የሚገኘው ከሜክሲኮ ወደ ቡልጋሪያ መብራት የሚወስደው መንገድ ጋር ወይም ከገነት ሆቴል አጠገብ ግራውንድ ፕላስ 15 የሆነ አፓርትመንትም ሱቅም ነው እየገነባን የምንገኘው። አሁን ለምሳሌ በአቬሬጅ አንድ ቤት ልግዛ ብል አፎርድ ማድረግ የሚችለው እስከ ስንት ይሆናል ብለሽ ታስቢያለሽ? ከ5.5 ሚሊዮን ብር ጀምሮ አለ። አንተ አሁን ባለ ስንት መኝታ ነው የምትፈልገው? ያው ብቸኝነት ካላጠቃኝ ብቸኝነት አንድ መኝታ ነው። ምን ያደርጋል? አንቺ ከልጅ ብቻዬን ልጆች ካሉኝ ምናምን ባለ 3ም ባለ 2ም። አሁን ባለ አንድ መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታውን በ6.5 ሚሊዮን ብር፣ ባለ 3 መኝታውን ደግሞ በ9.5 ሚሊዮን ብር ማግኘት ትችላለህ። ግን ይሄ የሚሆነው አሁን ላይ 100% የምትከፍል ከሆነ 30% ቅናሽ አድርገንልህ በዚህ ዋጋ መረከብ ትችላለህ። 30%? አዎ። ናይስ። አይ ተረጋግቼ ቀስ እያልኩ ነው መክፈል የምፈልገው የምትል ከሆነ ደግሞ ሌላ ዋጋ፣ ሌላ ያከፋፈል ሁኔታ ተመቻችቶልህ በ20% ቅድመ ክፍያ ብቻ ያለምንም ዋጋ ጭማሪና ወለድ ከፍለህ መረከብ ትችላለህ። አሁን የጠቀሻቸውን ብሮች 20% ቅድመ ክፍያ ማለት ነው? አዎ። ሙሉ የሚከፈልም ያው ያን ያለም አይጎዳም። ከቦታው አንጻር አሪፍ ነው።
እንትናችሁ ሳይድ ዴሊቨሪ ጉዳይ አሁን ትልቁ ነገር ታውቂያለሽ፣ ቲሸርት አይደለም የምገዛው ቤት ነውና ዋናው ነገር ገንዘቤን ኢንቨስት ማድረገውና የምቀበልበትን ሰዓት ጊዜውን መች ነው ገብቼ የምኖርበት አንቺ እስከትመጪ እንደነገርኩ ነው። የንግድ ሱቆችንና የመኖሪያ ቤት አፓርትመንቶችን ነው እየገነባን የምንገኘው። የንግድ ሱቆቹ በ2 ዓመት ውስጥ ይረከባሉ። የመኖሪያ ቤት አፓርትመንቶቹ ደግሞ በ3 ዓመት ውስጥ ይረከባሉ። ዶላር ጨመረ ምናምን የሚባል ነገር ቢመጣ በኋላ ላይ ገንዘብ እቃ ጨምረዋል ምናምን ብዙ የሚንገላቱበት ጉዳይ ነው። እኛ ጋር እንደዚህ አይነት ፕራይስ ስካሌሽን ምንም አይነት ፕራይስ ስካሌሽን አይኖረውም። ምንም አይነት ዋጋ ጭማሪ አይኖረውም። በተባለው ነው መጀመሪያ ዲል አደረግነው። መጀመሪያ በተዋዋልክበት በዛው ነው የምትረከቡ። ማን ነበር ያልሽኝ የድርጅቱን ስም? ቴምር ፕሮፐርቲስ ነው። ቴምር ሪል ስቴት። ኦኬ። በነገራችን ላይ ቡልጋሪያ ብቻ አይደለም ሳይት ያለን፣ ሳር ቤት፣ አዋሬ፣ ፒያሳ፣ አያት የተለያዩ ቦታዎች አሉ። ሙሉ ከተማውን ነው የያዛችሁ። አሁን ለምሳሌ ነው ለመግዛት ምን አይነት ፕሮሰስ ነው ማድረግ ያለብን? ለምሳሌ እኔ እዚህ ኢትዮጵያ ነኝ ያለሁት፣ ኢንኬዝ ሲስተር ልትፈልግ ትችላለች ብዬሻለሁ። እሷ ልግዛ ብትል እዛው ነው መግዛት የምትችልበት ኮንዲሽን ይመቻቻል በሚገባ። እዚህም ካላት ተወካይ ካላት በተወካዩ በኩል መጨረስ ትችላለች። አይ ራሷ መፈረም የምትፈልግም ከሆነ ደግሞ በዲኤችኤል ልከንላት አሳይን አድርጋ መላክ ትችላለች። ቆንጆ ኢንፎርሜሽን የሰጠሽኝ። ልክ እንዳንቺ ባይሆን ለእህቴን ነገር አጋራትና ከእሷ ጋር ትጨርሳላችሁ። እኔም ሶሻል ሚዲያ ላይ እንደምሰራ ታውቂያለሽ። ሶሻል ሚዲያ ላይ ነው የሚሰራው እና ለዩቲዩብ ተመልካቾቼ ቤተሰቦቼ ይህን እድል እንዲጠቀሙበት ማስተላለፍ ፈልጋለሁ እና ስልክሽን ብትሰጪኝና ባጋራቸው ደስ ይለኛል። ይሄ ማስራያ አይደል እንዴ? 09 እሺ። እንደነገርኩሽ ወንድሜ ስለሚያም ነው ቶሎ መሄድ አለብኝ። እደውልልሻለሁ። መልካም ጊዜ። ተመልሻለሁ። ይዞ ምን አለ ይሱ ምን አለ? እባካችሁ ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። መጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ስናልኩት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለኝ። እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ነው ምን አድርጋት እንደሆነ አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌም ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላውቃትም። አመሰግናለሁ። ይህ ቤት የውሳኔ ቤት አይደለም። ይህ ቤት የፍርድ ቤት አይደለም። ሀሳብ መስጫ ነው። ሀሳብ እንሰጥበታለን፣ ሌላው ሰው እንዲማርበት፣ ጥፋት ማጥፋት የፈለገ ሰው ደግሞ ከጥፋቱ እንዲቆጠብበት
የምናደርግበት ቻናላችን ነው። የፍቅር የደስታ እንዲሁም የጨዋታ ከሃይማኖት ከዘር ከቤተሰባዊነት ውጪ የሆነ ከአድሎና መድሎ የነጻ ቤት ነውና ሐሳባችሁን ኮሜንት ሴክሽን ላይ ያስቀምጡልን። ኢሱዬ እንደተናገረው እንግዲህ አላቃትም ብሏል። ልክ እንደ ልጅ ሚካኤል ነው ያለው። አግኝቼው አላውቅም፣ አንተዋወቅ፣ አይቼው አላውቅም አይደል ያለው ልጅ ሚካኤል። አይቻት አላውቅም ብሏል። እና መሀከል ላይ እንግሊዘኛ አስገብቶ ሊቭ ሄር አሎን። እንግዲህ ይሄ ከገባት ውስጠ ሚስጥሩ ወይራው እና አርኬው አንጓው ከባድ ነው። አሎን ታውቃለህ? ሴልሷ ልጅ ግን ወዳኛለች እኮ። ነገ ከነገ ወዲያ ታሪኬ ላይ እንዲመተ ነው የምታጠለሸው። እናም ወንድማችን ኢሱ ይህንን ካለ በኋላ እህታችንስ ይህን ጉዳይ አይታ ምን አለች? ምንስ ሀሳብ ሰጠችበት? ምንስ አንዘርዝሯት መታ ዘረዘረች? እባካችሁ እስቲ አብረን የምናየው ነው። ስንት ካሬ ሀሳብ የሆነ የሰጠችው ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ተወከሳት። ኢሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተህ እኔን ትክደኛል? ሁለት ፀጉር ዝምታ አብሰል ስራ እንደነገርኳችሁ ውስጧ ተንዘርዝሮ ከውስጧ የሆነ ነገር ልታወጣ ፈልጋለች። በስተመጨረሻስ ዘቢባ እህታችን ምንድነው ሐሳብ የሰጠችው? ማከል ላይ ዝምቷን ሰብራለች። አራጓጉ ተገደልከኝ በመድኃኒዓለም። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። እንኳን እሱዬን የመሰለ ወርቅ ባል እደግመዋለሁ፣ እንኳን እሱዬን የመሰለ ወርቅ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። አታቅጭኝ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ ኤግዛክትሊ ወርቅ ታውቃላችሁ በብዙ ነገር። ኧረ እናውቃለን። ወርቅ በብዙ የተፈተነ ነገር ግን ኋላ ላይ ሪዛልቱ ውድ የሆነ አይደል? እያንዳንዳችን የምንጋደልበት ወርቅ። አገላለጿ በጣም ግሩምና አጀብ የሚያሰኝ ነው። ምክንያቱም ሚስት ባሏን እንደዚህ በኩራትና በደስታ ስትገልጸው ምን ያህል መታደል ነው። ከአንደበቷ እንደምንረዳው ይታደሉታል እንጂ አይታገሉትም ነው የተባለው። እንግዲህ መታደል ነው። ደግሞ የሚገርማችሁ ነገር አንድን እውነት ከባለቤቱና እንዲሁም ከፈጣሪ ውጭ ማንም ሰው ሊያውቀውና ሊረዳው እንዲሁም ሊመሰክርለት አይችልም። እውነት ትመነምናለች እንጂ አትበጠስም። በስተመጨረሻም ይቺ እህታችን ምን አይነት ሀሳብ አስተላለፈች? ምን አለች? እንደው አጀብ እኮ ነው የሚያሰኘው። ዝምታዋ ያለችውን በእናትህ ቶሎ ነገር ወይጦ ዝም አላለችም፣ ሀሳብ ሰጣበታለች። አንድ ነገር ልንገርህ፣ አንተ አታውቀኝም አይደል? አንተዋወቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀርህ አንተም ዘቢባም ኑ ዛሬ ማለት ነው። ቅዳሜ እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዛጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እችንም ላውራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና 5 PM ነው AM ህዝብ ባለበት እንነጋገራል። እሺ ዛሴት ይሄንን ጠይቃለሁ አልልም። እዛው ነው የምጠይቀው። ሰርፕራይዝ የራሴ መንገድ ጠይቃለሁ። ያ ገብቷል። የሚያውቁንም ሰዎች አስገባላለሁ። ቅዳሜ 11 ሰዓት በኢትዮጵያ ማታ 5 ሰዓት ዛሴት ቅዳሜ 11 ሰዓት ልክ ነኝ። ይገባል እሱ እዚህ አይደል ያለው ይሄ የነበረው በኢትዮጵያ ከምሽቱ 5 ሰዓት ማለት ነው። ያ ሄለን ፎቶ አለሽ ይላሉ። እየበዱ ይክዳሉ የሚል ድራማ ነበር እንዴ? ከዛ እንኳን እንማር ነበር እኮ። የትኛው ወንድ ነው እናንተ ስታስቡት እኔ ከእንትና ጋር ነበርኩ ብሎ የሚያወራል? የትኛው ነው አስገድዶ ደፍሮ ራሱ ደፍሬያለሁ ብሎ የሚያምን ወንድ አይታችሁ የምታውቁት? እከካ እኔ አሁን ነኝ አይደለሁም ብዬ መናገር የራሱ እንደ ሼም ይዘኛል መሰላል።
ግን እሷ ወጣት ስትቀደድ ይለ እሱ እኔም ብሎን የመጣው ለኔ ፍቅር ሲል ኢሮፕን ትቶ ወረቀት ሊሰጠው ሲል ፈርሞ ወጣ ስትል እንዴ አንቺ ያንን እኮ ነው በስነ ስርዓት ያፈራጥኩት እኮ ወረቀት ሊሰጠው እየጠበቀ ለአንቺ ፍቅር መጥቶ ከሆነ አለማየሁ ኤርቆስ ለምን በአንድ አየር ተጓዘ ብዬ ጠይቆሽ ነበር እኮ እከካ ቅዳሜ 11 ሰዓት ላይ እያንዳንዱን ነገር እዚህ መተህ አውጣ። አንተ የእውነት ምንም ነገር ከሌለ እሷ ባለችበት ነው የምፈልገው። እሷ ባለችበት ያ ቅዳሜ የፈለገ ማስረጃ ምንም ቅዳሜ 11 ሰዓት ላይ ከምሽቱ 5 ሰዓት በኢትዮጵያ ማለት ነው። ዛሴት ቀጠሮ አክብረና ከዛ በኋላ እውነት ካለ እኔን አዋርደኝ። ዛሴት ጨርሻለሁ። አንቺ አይደለሽም የቀማሽ ፖሊስ ነው ወረቀት አለመኖሩ የቀማኝ ፖሊስ ነው። አንቺም ተጠንቅቀሽ አሃይ ቦና እባክሽ ምትኬ ማሙሽን አደራ እባክሽ ምትኬ ሚሚዬን አደራ እንዳታጋጭብኝ ከግርግዳው ጋር ቡና አሃይ ቦና ውሰጂው ይሁንልሽ ዜና ውሰጂው ይሁንልሽ ዜና እምባጋም ቢጤ ነው ደስ ማስጠና ቡና ውሰጂው ከጭን ይፈልቅቀሽ ውሰጂው ከጭን ይፈልቅቀሽ የቀማኝ ሀገር ነው ላንቺም ተጠንቅቀሽ ቡና አሃይ ቦና ቤታዬ እኔ እናት ብሎ አካላት ተጠንቀቂ አባ እኔስ የቀማኝ ፖሊስ ነው እሺ ወረቀት አለመኖሩ ነው። ምነው ቆንጆ ኩታ ለብሰህ ይበርድሃል ምነው ቆንጆ ጋቢ ለብሰህ ይበርድሃል ባታውቀው ነው እንጂ ተደርቦልሃል ቡና አሃይ ቦና ቶኛል አልኩም ወይ ወልዶር ደመኝታ ቶኛል አልኩም ወይ ወልዶር ደመኝታ አመጣብኛለህ እንደደበሽ እና እህታችን በእንደዚህ አይነት መልኩ ኑና እንነጋገር ብዙ ሚስጥሮች እጆቼ ላይ አሉ እኔም ለህብረተሰቡ ይፋ ላደርግ ብላ ተናግራለች። ኢየሱስ ሚስቱ ስትነካበት ምን አይነት ስሜት ነበረው? ምንስ አለ? እሱን እንየውና እናጠቃልለዋለን። እባካችሁ አብራችሁን ቆዩ። ጋድ ብለስ አሜሪካ ጋድ ይሰደኝ አሜሪካ እሱ ላይ ከሚስቴ ራስ ላይ ወረጅ። ሚስቴ ማለት ትወልጃታለች። አንቺ ብታስቢ ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት መከታ። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚ ኖርዌይ ላይ ስኖር ማላውቃት ሴትዮ እዚህ ስመጣ እንዴት ነው የምታውቀኝ? አባቴ እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄደሃል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣሁት ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባን ያለኝ ወንድማችን ኢሱ ሚስቱ ስትናካበት ልክ እንደሷ ነው ሀሳብ የሰጠው። በነገራችን ላይ ወርቅ እንዳለችው ሚስቴ ስነ ስርዓት ያላት እድሜዋ ትንሽ የሆነ ብትወልጂ ታደርሻታለሽ አይደል?
ብትወልጂ ታደርሻታለሽ። ይሄ ነገር አስፈላጊ አይደለም፣ መስመር አትለፊ ብሎ ነው እንግዲህ ወንድማችን ሐሳብ የሰጠው። እኛ ይህን ነገር ጠቅለል ስናደርግላችሁ በሶሻል ሚዲያ የሚፈቱ ነገሮች አይኖሩም። ነገሩ እየተባባሰና የግልን ሚስጥር ሶሻል ሚዲያ ላይ አጥቶ ከመዘርገፍ ያለፈ ምንም ጥቅም የለውም። ወንድማችን ኢሱና እህታችን አርቲስት ዘቢባ እንግዲህ ተጋብተው ፍሬ አፍርተው በፍቅር የሚኖሩ ሰዎች ናቸው። እንከንም ካለባችሁ በውስጥ መስመር መነጋገር ነው እንጂ ይህንን ፕሮግራም ስፖንሰር የሚያደርግ አካል አለ ብዬ አላስብም። ከስፖንሰር ገቢ አይገኝ። የሰው አፍ ውስጥ ከመግባት ውጭ ግሴ ምንም ልታገኙ ስለማትችሉ እኔ እንደ ልጅ እንዲሁም እንደ ቤተሰቦቼ የውስጥ መስመር በውስጥ ይለቅ። ፎቶም ስትነሱ በውስጥ ነበር፣ በውስጥ አይደል? ፍቅሩም ሲጀመሩ በውስጥ እንዳልሽው ብዙ ነገር አድርገናል ብለሻል። በውስጥ የምርም ፎቶ ተነስቶ የፍቅር ጉዳይ ካንቺ ጋር ኖሮት ቢሆንም አሁን ላይ ምንም ጥቅም አለው ብዬ አላስብም። ቀድሞ ነበር እንጂ አልሞ መደቆስ መጥኖ መደቆስ ቀድሞ ነበር እንጂ ቴንክ ዩ ግሴ ቀድሞ ነበር እንጂ መጥኖ መደቆስ ባልቴት ይሄን እንኳን አሁን ምን ያደርጋል? ደስ ዶ ማለቀስ ቀስ 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 በስተመጨረሻ አዲስ ሐሳብ ካለ ይዤላችሁ እመጣለሁ። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ፣ ኧረ ጋድ ብለሰደኝ ወደ አሜሪካ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ሐሳብ አስተያየቶቻችሁ ለኛ ገንቢዎች ናቸው። ጻፉልን፣ እናወራበታለን። ይሰራበት የምትሉትን ቪዲዮ ካለ በውስጥ መስመር ላኩልን። ለፕሮግራማችን መሳካት ድምቀት እንዲሆን ያደረገው ለቴምር ፕሮፐርቲ ከልብ እያመሰገንን ቤት ለመግዛት ያሰባችሁ ጎጆ ለመቀለስ ያሰባችሁ ሰዎች ቴምር ሪል ስቴት ሳታናግሩ እባካችሁ እንዳትወስኑ። ቴምር ፕሮፐርቲስ ከልብ እናመሰግናለን። ድምፅሽ ግን ዛሬ አንቺ ተመቸ እንዴ? እኔ ነው አንቺ አትጩ ለሌላም ጊዜ እሺ። ጩኸት እስቲ እናንተ ሐሳብ ስጡበትና የባዶነትም ሊሆን ይችላል። የባዶነት ምልክት ነው። በቃ እንወዳችኋለን። ቴንክ ዩ ቪፒኤኑ እንዳይረሳ